ግን አስባችሁ ትንሽም ይሁን ትልቅም እኔን አስባችሁ ስጦታ የሰጣችሁኝ እንዲሁም ኮንግራ ማለት ራሱ ትልቅ ስጦታ ነውና ያን ራሱ ያደረጋችሁ ሰዎች በጣም ከልብ አመሰግናለሁ። ለእናንተ ቃል የለኝም። እንግዲህ እናንተ ውድ ቤተሰቦቼ በከፋኝ ባዘንኩኝ በቃ በተለያዩ ጊዜያት እንግዲህ ከጎኔ ሆናችሁ ሁሌ እንዳበረታታችሁኝ ታውቃለህ። ልጅ እኮ አምሳሌ መጣች አይደለ? ማንም ብላ ነው የመጣችው? እኔም ብላ ነው የምትመጣ። አምሳሌ አንተም ብላ አምሳሌ አንተ ከወለድክ ያችን ልጅ እኮ ሌላ ሰው ተሳስቀምጣት እኮ ማንም አይነካትም። ወይም በቃ የሆነ ምግብ ሰጥቶ ምናምን ልተዋት ይችላሉ። ግን አንተም ብላ የመጣች ስጦታ ናት። ዝምድልን የግድ ደግሞ አንተ ለሰመኖር አለበት ትለፋለህ። እኔ አሁን ቶሎ ማግባት አለብኝ ማለት ነው እንዴ? አረጃለሁ ብዬ ነው 34 ሆናለሁ። አንቺን ከጠበቅኩሽ ከዛ ሁለተኛ ታረጋኛለህ። እኔ ከአንድ በላይ እንክች ይወላህ ግደኝ። እዚህ ጋር ርታረዳለህ። አረ እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬሽ ውስጤን ልግለጽልሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወደሽ በኖርኩበት ዕድሜ በስካሁን ዘመን እንዳንቺ የምወደው ሰው የለኝም እኔ ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንቺው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ቀዝቀዝ ብዬ የመጣሁት ቀዝቀዝ ላለ ነገር ነው ማለት እንዴት ልበላችሁ። ብቻ እስቲ ቪዲዮን እያያችሁ ስትሄድ ሁሉንም ነገር ትረዱታላችሁ ብዬ አስባለሁ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ያው ምን ጊዜም እንደምለው ቪዲዮን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትጀምሩ ከወዲሁ ጋብዛችኋለሁ። ያው ሰሞኑን እኛ ላይ እየተደረገም ያለ ነገር ታውቃላችሁ። አልሐምዱሊላህ ሁሉንም ነገር እያለፍነው ነው። ብቻ ሁሉም ነገር ለኸይር ነው። ከዛም በላይ ግን ብዙ የሚያስጨንቁኝ ነገሮች አሉ። ማለት ባለፈውም እንዳልኳችሁ ነው። ይሄ የሚያስጨንቀኝ ነገር አይደለም። ከዛም በላይ የሚያስጨንቁኝ ብዙ ነገሮች ስላሉ ማለት ነው። ለምሳሌ የቤተሰብ ጉዳይ ያስጨንቀኛል፣ የራሴም ጉዳይ ያስጨንቀኛል። የራሴ ስላችሁ የወደፊት ህይወቴ ያስጨንቀኛል እና ለዛ ቦታ የለኝም ለሌላ ነገር ለመጨነቅ ማለት ነው አሁን ላይ። ስለዚህ ዛሬ የመጣሁላችሁ ሀጃ ይዤላችሁ የመጣሁት ሀጃ ምን መሰላችሁ? እናንተንም ለማማከር ነው በዚህ አጋጣሚ ማለት ነው። የራሴ ጉዳይ ያስጨንቀኛል፣ የወደፊት ህይወቴ ጉዳይ ያስጨንቀኛል ያልኳችሁ ያው የወደፊት ህይወቴ ማለት ያው በትዳር በቃ የትዳር ህይወቴ ማለት ነው አንዱ ማለት ነው። የወደፊት ህይወቴ ውስጥ አንዱ የትዳር ህይወቴ ነው። እውነት ለመናገር ትዳር በጣም ጥሩ ነገር እንደሆነ አምንበታለሁኝ። ማለት እንዴት መሰላችሁ? ከዚህ በፊትም ያልኩት ይመስለኛል። አንድ ሰው ከማግባቱ በፊትና ካገባ በኋላ በጣም ልዩነት ይኖረዋል። በጣም ማለት ነው። እርግጠኛ ነኝ ያው ያገባችሁ ታውቁታላችሁ። ከማግባታችሁ በፊት ያላችሁ ማንነትና ካገባችሁ በኋላ ያለውን ማንነት በደንብ ታውቁታላችሁ ብዬ አስባለሁ። እና ምን አለ መሰላችሁ ከማግባታችሁ በፊት ያለው ማንነታችሁ ትንሽ ማለት በቃ እንዴት ልበላችሁ ብቻችሁን ስለሆናችሁ በቃ ሲንግል ስለሆናችሁ የብቸኝነት ህይወት ብቻ ነው የሚያሳስባችሁ። ማለት እድገት ላይ አይፋጠንም ብዬ አስባለሁኝ። ምክንያቱም በቃ ብቻችሁን ነው። ውጭም ብትበሉ ኖርማል ነው። ቤትም ሰርታችሁ ካበላችሁ፣ ካልሆነ ደግሞ ወጣ ብላችሁ ትበላላችሁ። ኦልሬዲ ብቻችሁን ስለሆነ ማለት ነው። ሲቀጥል ደግሞ የትም ብታድሩ ወጣም ብላችሁ ሌላም ሀገር ሄዳችሁ ብታድሩ ምን ሚል ብትሉ ማንም ቼክ የሚያደርጋችሁ ስለሌለ ይሄ ላይፍ ሁሌ አስቡት። ሁሌ የተደጋገመ ሲኬድ
ዋጋ የሌለው ህይወት ይሆናል ማለት ነው። እና ወደ ትዳር ዓለም ውስጥ ስትገቡ ደግሞ አንድ በቃ ህይወት ጀመራችሁ። ስለዚህ ምን ያስፈልጋችኋል? ይሄን ህይወታችሁን ለምሳሌ ልጃችሁ የሚወለደውን ልጅ በቤት ኪራይ መቀበል አትፈልጉም እና ልጃችሁን በቤት ኪራይ ላለመቀበል ጠንክሮ ሰርቶ የራስ ቤት መግዛት፣ ከዛ እንደዛ አይነት ነገሮች ብቻ ማለት በቃ ለውጥ ማሰብ፣ እድገት ማሰብ። በዛ ላይ ደግሞ አላህ አሳክቶልን በጣም ጥሩ ሚስት ማለት የሚስትን ሙሉ እንትን ያሟላች ካጋጠመችን ደግሞ አለቀ በቃ ወላሂ። ለምን ሚስት ለባሏ ምን ሆነች ነው የሚባለው? ብቻ ብዙ ነገር ይባላል። ገባችሁ? በጣም ወሳኝ ነው ማለት የሷ ድጋፍ፣ የሷ ሞራል መስጠት በጣም ወሳኝ ነውና ማግባት ብቻ አይደለም። አሁን ገባችሁ? እዚህ ጋር ያው አላህ ነው ሁሉም ነገር በአላህ እጅ ስለሆነ አላህ ጥሩውን ሚስት በቃ ለትዳር የምትሆነዋን ለእድገት የምትሆነዋን ቤተሰብ የምትወድ ቤቷን የምታከብር እድገት የምትፈልግ ፍቅር የምትፈልግ አይነት ሚስት ካገኛችሁ ነው ጥሩ ትዳር ሆኖ ለእድገታችሁ ምርጥ የሚሆነው ማለት ነውና ያንን ነገር ደግሞ አላህ እንዲሰጠን ዱዓ ማድረግ ነው ያለብንና እስቲ እናንተም ዱዓ አድርጉልኝ እንደው እንደዛች አይነት ሚስት እንዲሰጠኝና ከዛ ከዚህኛው ካረባ ህይወት ወደ ትክክለኛው ህይወት እንድቸጋገር ማለት ነው። አንድ ሰው ኢማኑ ጎዶሎ ነው፣ ልክ ሲያገባ ኢማኑ ሙሉ ይሆናል ማለት ነውና ይሄን ታውቁታላችሁ እንግዲህ በሐዲስ ላይ ኢማኔም እንዲሞላ እንድሰተር ብቻ ከብዙ ነገር እንትን እንድል ዱዓ አድርጉልኝ በደንብ አድርጋችሁ። ለማንኛውም በጣም ለፈለፍኩባችሁ። እኔ በጣም ወሬኛ ነኝ። አንዴ ማውራት ከጀመርኩኝ በጣም ወሬኛ ነኝ። ችግሬ ያ ነው። ግን ያው ዝም ብሎ ነገር እንዳላወራው ተስፋ አደርጋለሁ። እና ዛሬ እንግዲህ ብቻዬን ነው እያያችሁኝ ያላችሁት። ግን ብቻዬን አይደለም የመጣሁት ማለት ጠርቻታለሁ ፈኪን። እስቲ እሷ ደግሞ ምን እንደምትለኝ ያለው ይሄንን ጉዳይ ነገራታለሁ። የኔ ሐሳብ ያስጨንቃታል፣ የኔ ሐሳብ እንዴት ነው ያስጨንቃታል የሚለውን ምን አይነት ሐሳብ ትሰጠኛለች? ትደግፈኛለች በዚህ ሐሳብ ላይ ወይስ ገና አንተ ምን አይተህ ይቅርብ እንደዚህ ነገር አታስብ ብላኝ ተስፋ ታስቆርጠኝ? ብቻ የምንሰማው ነገር ይኖራል ከሷ ማለት ነው። እየመጣች ነው እንግዲህ እየጠበቅናት እንገኛለን እንደዚህ በሚያምር ቦታ ላይ። ይሄን ቦታ የመረጥኩበት ምክንያት በቃ ደስ ይላል። አንዳንድ የወፍ ድምጾች ይኖራሉ። ያው አይ ቲንክ ከሰማችሁ ጭጭጭ የሚል የወፍ ድምጾች አሉ። በዛ ላይ ደግሞ በጣም ደስ የሚሉ አበባዎች አሉ። ካሜራማን አሳየው እስቲ። በጣም ደስ የሚሉ አበባዎች አሉ በቀኝም በግራም ማለት ነው። እና ቦታው በጣም ነው ደስ የሚለው። የምሬን ነው የምላችሁ። እና እንደዚህ አይነት ቦታ ላይ ስለ ወደፊት ህይወታችሁ ማውራት ማለት በጣም ነው ደስ የሚለው ብዬ አስባለሁ። ለዛ ነው ሪፍሬሽ እያደረግን አእምሯችንን ትክክለኛ አስተሳሰብ እንዲኖረን ብዬ ወደዚህ የመጣሁት ማለት ነው። እንግዲህ ፈኪም ትክክለኛ አስተሳሰብ ይዛ እኔን ባለውበት ነገር ላይ የምትደግፈኝ ይመስለኛል ብዬ አስባለሁኝ። ለማንኛውም ውድ ቤተሰቦች በጣም ወሬ አላብዛባችሁ። እንግዲህ እስከምትመጣ ድረስ ቁጭ ብዬ ነው የምጠብቀው፣ አማራጭ የለኝም። ትላንትና የገዛችልኝ ልብስ ደግሞ በጣም ወድጄዋለሁ ማለት ነው። እንግዲህ ዛሬም እሱን ነው ለብሼ የመጣሁት። የሚገርም ልብስ ነበረ። በዚህ አጋጣሚ ቴንኪዩ አመሰግንሻለሁ ማለት ነው። እና አንዳንድ ሰዎች አላችሁ ማለት ነው ከዚህ ስጦታ በኋላ ያው በውስጥ ስጦታ ያበረከታችሁልኝ ሰዎች ማለት ነው በጣም ነው ማመሰግናችሁ። ግን አስባችሁ ትንሽም ይሁን ትልቅም እኔን አስባችሁ ስጦታ የሰጣችሁኝ እንዲሁም ኮንግራ ማለት ራሱ ትልቅ ስጦታ ነውና ያን ራሱ ያደረጋችሁ ሰዎች በጣም ከልብ አመሰግናለሁ። ለእናንተ ቃል የለኝም። እንግዲህ እናንተ ውድ ቤተሰቦቼ በከፋኝ ባዘንኩኝ በቃ በተለያዩ ጊዜያት እንግዲህ ከጎኔ ሆናችሁ ሁሌ እንዳበረታታችሁ ፈኪነሽ መቼም ሌላ ሰው እንደዚህ ሊያደርገኝ አይችልም። አንድ በይ ሁለት ወይኔ ኦኬ ቁጭ በይ እስኪ ለዚህ ቁጭ በይ አላህን ፍሪ። ኦ ድንኩ ተሰብ እሰይ እኔ እቺ ልጅ እንደው እኔ ከየት ነው እኔ እኮ አሁን እኮ እኔ ግራ የገባኝ ነገር እኔ ምን አምሮብሻል። አመሰግናለሁ። በዚህ እንትን ተስኪ ነበር። እንዴት ነው? እሺ በመጀመሪያ ለምን እንደዚህ የቆየሽው?
ከመጀመሪያው አንስተሽ ነገር እሺ ከቤት ተነሳው ምግብ በላው ቤት አጸዳው ተቃጠብኩ ከዛ ውጭ አልከኝ መጣስ ደውልልኝ አይደለ ከዛ ወጥቻለሁ አልኩ አይደለ ከዛ ቡና ጠጣሁ ከዛ ቆንተን እንደነበረ የተቆላ ቡና የለም ነበር ኦኬ ቆልተሽ ከዛ ቶሎ ጥጥስ አድርጌ ሁለት ስኒ ከዛ መጣሁ ከዛ መንገዱ ይቀርሻል አንድ ደጋሜ በላሽ ማያል በላውም እሺ ችግር የለውም ለማንኛውም ብዙ አላስጠበቅሽንም እሺ አንቺ ዛቢ ቡና ጠጪ ነው እዚህ አንቺ ለማንኛውም ውድ ቤተሰቦች እንግዲህ ፈኪ መታለች ማለት ነው እንግዲህ አታውቅም ምንም ሀሳብ ብቻ ነይ ነው ያልኳት ምንድነው ይሄን ለምትለብሰሽ ሳምንት ማችን ነው ችጋራ ብርቁን ብራዛር የሚለብስ እኔ ለብሼን ያደርኩታም ወለበ አይ በጣም ያንቺ ስጦታ ስለሆነ ነው እንጂ አው ብርቁ ነው ብኛለ ባለቤት ቸለው ይልመረጥኩት ኤሉ ኦኬ ተትቆርጪ ነው በዚህ አጋጣሚ ይወጣ ቴንኪ አበባ ሰጠች እድግ በይልኝ እሺ እንድታርግልኝ ብዬ ነው እድግ በይልኝ ብዬ ነው ያወራው ምንድነው እሺ ለማንኛውም ሰላም ባያቸው በቃ አሳብሩ ሰላም ባያቸው ደሞ ባለሞላ በያ በጣጣሽው እኔ ድቆይለ አንተ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቻችን እንደምን አላችሁ ደህና ናችሁ ወይ ምንድነው ቡና ተሻርል ይመጣሽው ንፋስ እኮ ነው እሺ ንፋስ እና እንዴት ናችሁ ደህና ናችሁ ወይ እኔ ያለው ደህና ነኝ አልহামዱሊላህ ምንድን ያረከ ነበር ቆዩ በጣም ብዙ ነገር እያወራው ነበር ግን ሀቂቃ የዛሬ ወሬ በጣም ተለይቶባቸዋል እነሱ አህሙ ምን ሆነ ነው እያሉ ነው እርግጠኛ ሆኜ ማለት ነው በጣም የለፈለፍኩ ነበር እሺ ለደከመኝ ነው በዚህ እንጂ ሌላ ነገር አይደለም የሆንኩት ነገር አለ ስለዚህ አዳምጪኝ አይደለም ብኩኝ አንተ እኮ ተቀምጠ ቆይተህ እኮ እሺ በቃ ስለዚህ አሁን ታዳምጪኛለሽ ማለት ነው ኦሬዲ በቃ ለነሱ የነገርኩትን ነገር ነው የምነግርሽ ምን መሰለሽ ማለት አሁን ላይ አንዳንድ ቤተሰቦች ማለት ተመልካቾቻችን ያው አንሰብስክራይብ ቻሌንጅ እያደረጉብን ነው አይደል ደስ ሲል ባይዘው ስለዚህ ነገር መናገር ፈልጋለሁኝ አንዳንድ ሰዎች አልገባቸውም በህይወታችን ውስጥ ላይ የማይጠቅሙ ሰዎችና ለኛ ጥሩ ስሜት የሌላቸው ሲወጡልን እኛ ሰላማዊ ህይወት ይኖርናል እና እኔ ብቻ የሄዳችሁትኝ በጣም ተደስቻባችኋለሁ የቆያችሁትም ደግሞ እንደምትወዱኝ የተረዳሁትና በህይወቴ ውስጥ ላይ አላስፈላጊ ሰዎችን አላህ ያወጣልኝ እንደሆነ ነው የተረዳሁትኝና በዚህ አጋጣሚ ቦታችሁን ስላወቃችሁና እኛም ያለ ቦታችሁም ደግሞ ተገኝታችሁ እኛ ጋር ስለቆያችሁኝ አሁን ደግሞ ጊዜው ደርሶ ስለሄዳችሁ በጣም ደስ ብሎናል የእውነቴን ነው አላስፈላጊ ነገር በጊዜው ሲሄድ ቀጣዩ ጊዜ በጣም ያማረ ይሆናል እና እኔ ይቅርታ አድርጉልኝ አም ሰብስክራይብ ማለት የሆነ ሰው ህይወታችንን በድሎን ያን ሰው ከህይወታችን በጣም መሮን ሲወጣ የሆነ ህይወታችን ጥሩ ሰዎች ብቻ አብረውን ሲቆዩ ማለት ነው የሚፈልጉን ብቻ ሲቆዩ እኮ ህይወት ያምራል አይደለም ግን ከዛ ውጭ ግን ሌላው መጥቶ ግን የማይፈልገን አላስፈላጊ ሰው ከመጣ ህይወታችን ይበጠበጣል አይደለም ያ ነውና በዚህ አጋጣሚ አቃ ገብታችኋልና ስለሄዳችሁ በጣም ደስ ብሎናል ያላችሁትም ደግሞ ስለምትወዱና ስለቆያችሁም ደስ ብሎናል እዚህ አጋጣሚ የማያስፈልጉት ስለሆነ የሄዱትኝ ሰብስክራይቡ አሁንም የማታስፈልጉ ሰዎች ካላችሁ አሁንም ለኛ ቦታ ያላችሁ ካላችሁ ጉዞን ቀጥሉትኝ እኛም እናግዛለን እንጂ አንደበርም የማያስፈልግ ያው እየከፋን ነው ወይ ልንገርሽ ይሄ አሁን አይ ማለት አብሽሩ ምናምን ሲሉን ነበርና እኔ ብዙ የሚያስጨንቀኝ ነገር አለ ይሄ አያስጨንቀኝም የራሴ ህይወት የቤተሰቦቼ ህይወት የሚያስጨንቀኛል የፈኪ ህይወት ያስጨንቀኛል አላልኩም አፉ በይ እሺ እኔም እንደማይል እና እያስጨነቀኛል ልንገርሽ ልቁ ነው በርበሬው እኔ ማግባት ስሚኝ ማግባት ፈልጋለሁ በቃ አሁን ላይ ማለት ነው ወለ ይሄ ምሬ ነው ስንት ወር ቆይ በቃ ስልሽ ክረምት እየገባ አይደል ሰርግ ወር መስደረ ስልሽ በቃ እኔ እንዴት መሰለሽ በቃ ብቻ አግብቼ የሆነ ህይወት መጀመር ፈልጋለሁ አሁን
ጭቃቃ ጨዋታ ነው የተጫወትኩ ያለው። የምሬን ነው። ቤት ልቅሶ ቤት አይደል እንዴ? ጭቃቃ ነው። አይ የምሬን ነው የምልሽ። በቃ ስልሽ የሆነ ብቻ የተለየ በደንብ ወደፊት ለምሳሌ አንድ ጥያቄ ልጠይቅሽ። አንቺ ልጅ ኖሮሽ ነው አሁን ነው በደንብ ምሳሌ ልጅ ኖሮሻ? ለምን ልጅ ካለኝ እኔ ከሆንኩኝ ልጅ ካለ ባይዘው እኔ ከሆንኩኝ ቀጥይ። ለምሳሌ እኔ ለራሴ ከሆነ ትሰንፋለህ። በቃ ኦሬዲ አንድ ልብስ ካገኘሽ የምትበዩም ካገኘሽ በቃ የወደፊት ምንም ብዙም አያስፈልግም። ግን ልጅ ከሆነች ግን ታውቃለህ፣ ልጅ እኮ ለምሳሌ መጣች አይደለ? ማንም ብላ ነው የመጣችው? እኔም ብላ ነው የምትመጣ። ለምሳሌ አንተም ብላ፣ ለምሳሌ አንተ ከወለድክ ያችን ልጅ እኮ ሌላ ሰው ተሳስቀምጣት እኮ ማንም አይነካትም። ወይም በቃ የሆነ ምግብ ሰጥቶ ምናምን ልተዋት ይችላሉ። ግን አንተም ብላ የመጣች ስጦታ ናት። ዝምድልን የግድ ደግሞ አንተ ለሰመኖር አለበት ትለፋለህ። በቀን 2 ሰዓት የምትተኛ አለመተኛት ሁሉ ካለበት አትተኛም። 1 ሰዓት ነው እና ለዛ ነው በጣም ትክክል። እና ይሄን ነበር ስለነበረውና እና ሳልወልድ ልጅ ሳላገባ ወልዳለሁ እና ይሄው ቤተሰቦች በቃ ፈኪም ያው እንደዚህ አርጋ አብራርታለች ማለት ነው። አሁን ያለው አህመድና ቤተሰብ መስርቶ ያለው አህመድ ምን ብዬ ኧረ አህመድን የመሰለ ስም አልቆጣም። እሺ አሁን ያለው አህመድና ቤተሰብ መስርቶ ያለው አህመድ አንድ አይደለም። ገባችሁ? ምክንያቱም ፈኪ እንዳለችው 2 ሰዓትም እንኳን መተኛት ካሌለብህ ለልጅ ለቤተሰብ ሲባል አትተኛ ስለተባለ እና ለዛ ምክንያት በቃ ዘውጁና ወደ ዛሬ ለማክርሽ የፈለኩት ምን ትመክሪኛለሽ ነው? አግባ። አይ የምር ሲሪየስ አግባ። ባሏ ደወለ እኮ ምን ትመክሪኛለሽ? ምን ነው? አሪፍ ሀሳብ ነው። ባል እንዳለኝ ከተናገርክ አንተ ነው እንድታገባ ያሰንከው። ኦኬ አድርገው ነበር። ኦኬ በቃ ምርጥ ልጅ በቃ ያራዳል። እሺ እና ምን ትመክሪኛለሽ? አግባ። የምር እውነት አግባ፣ ውለድ፣ ተኳል። እሺ ስልሽ ማለት አሁን እኮ ችግሩ ማግባቱ አይደለም፣ ሚስት ነው የጠፋችው። ችግሩ እሱ አይደለም እና ምን ይሻላል? ብዙ ሰው እኮ ሚስት ጠፍቶበት እኮ እና እንትን ትላለህ። ለማግባት ስታስብ ተሰግድና ያረበና ብለህ አላህ እንደው አድርገው ከዛ እስቲኻራ ሰላት እንይባላል። በሳይለንት ላድርገው እስቲኻራ ሰላት እንይባላል። ከዛ እስቲኻራ ሰላትን ሰግደህ ትተኛለህ። ላንተ ያላትን አላህ ያሳያል። እና በቃ ለመዘወድ ካሰብክ ከወሰንክ በእኔኝ አይ ካልክ ደግሞ ትንሽ ቆይ፣ እደግበል፣ በሰልበል። ከዚህ በላይ ልረር በጣም ደርሻለሁ አልክ። በሰል ከዚህ በላይ ልረር 26 አመቴን በልቼ 27ኛው ነው ይሻለው። እና ታዲያ መች ላገባ ነው? እናቴ እኮ ባንተ እድሜ እኮ ስንት ልጅ አላት? በ16 አመት ነው የወለደች እናቴ። ባንተ እድሜ 4 ልጅ አላት። እኔ ግን በዚህ እድሜ ይኸው እዚህ ቁጭ ብዬ ካንቺ ጋር እጃጃላለሁ። እኔ ጋር መጃጃል እየተጃጃልኩ ነው። ቁም ነገር እያወራሁ ነው ዛሬ። ግን ቁም ነገር እያወራሁ እሱ ይቀልዳል። እሺ ስለዚህ እኔንም ተሰድበኝ ቤተሰቦቹ ከሰነ ስርዓት ዛውራ። እሺ እናማ ተዘውጅ። እሺ ማን እናምጣት ብቻ ነው ያላቅም። ያው ትደግሳለህ። ባለፈው ዱአ ደግስ አድርገ ሲጀመር እኔ ሰርግ አያሳስብም። እኔ ቤተሰቦቼ ራሱ ቅውጥ አድርገው ይደግሱልኛል። እኔ ብቻ ላግባ እንጂ አይደለ። በዚህ ቀብዲ ሳሲዝ ለመዳችኋ። ቤተሰቦቼ ያልኩት እኮ እኔ እናት አባቴ አክስቴ አጎቴ ነው ያልኩት። እሺ ለማንኛውም ምን አልሽኝ ታዲያ? ተዘውጅ። መዘውጅ ጥሩ ነው። ቀልብ ያሰፋል፣ ርዝቅ ያመጣል፣ ጨጓራ በሽታ ያመጣል፣ ግፊት ያመጣል። አሁን እዚህ ላይ ቀልብ ያረጥባል፣ ርዝቅ ያመጣል፣
እድገት ያመጣል የሚለው አለ አይደለ? ጨጓራ በሽታ ያመጣል፣ ትርፍ አንጀት ያመጣል፣ ግፊት ያመጣል፣ ኩላሊት በሽተኛ ያደርጋል አይደለ? ሁለት ጎን ነው አይደለ ያለው? ኩላሊት በሽተኛ የሚያደርገው መጠጥ ይጠጣል እንዴ? አላውቅም። ውሃ ሳይጠጣ ሲቀር ከዛ ረጅም መንገድ እሱን ታዩ ብቻ። ለማንኛውም ሳይድ ኢፌክት አለው፣ ጥሩ እንትን አለው። ሳይድ ኢፌክት ያላትን ሴትዮዋ ሳትሆን ጥሩ ነው ወገን ያለ ጥሩ ያላትን ባይዘው የሴት ክፉ የለውም። ወንድ ነው የሚያከፋትም የሚያሳምራትም። አንቺ እስቲ የማግባት እቅድሽ መቼ ነው? ወይ እኔ የለኝም። ካሜራማን ልቡስ አይደለም እኔ የለኝም። እድሜ ስንት ነው? 20 አይደል? 20 ገና ቆይ ሰሞኑን ነው የሚገባኝ 15። ስለዚህ ቢያንስ ከስንት ጊዜ በኋላ ነው? አላገባም። ምን አገባ? ምንም አያገባኝ። 20 ካገባው ምናልባት ከ7 አመት በኋላ 27 አመት ይችላል። ኦኬ እኔ ስለዚህ እኮ አንቺ 27 ላይ ካገባሽ እኔ አሁን ቶሎ ማግባት አለብኝ ማለት ነው። እንዴ አረጃለሁ ብዬ ነው። 34 ሆናለሁ። አንቺ ከጠበቅኩሽ ከዛ ሁለተኛ ታረጋኛለህ። እኔ ከአንድ በላይ እንክች ይወላህ ግደኝ። እዚህ ጋር ርታረዳለህ። አረ በኋላ እንደ ድመት ሲቧጨሩ እኔ በመሃል በዚህ ጋር ተቦጭሬ እና ያው እንግዲህ አኮ የሚሆነው እኮ የኢማን ጉድለት ነው። ኢማን ቢሰጥ አላህ ደግሞ ያጋራልህ። ማናት ኢማን? ወይኔ ለማንኛውም ውድ ፋሚሊዎች እንግዲህ ውድ ፋሚሊዎቻችን ለአህመድ የምትሏት ሚስት አህመድ ብሏል። ለካ ሊያገባ ሲል ስሙን ቀየረ። ለአህመድ የምትምሏት ሚስት ሁላችሁም ሜሽን አድርጉልኝ ቲክቶክ ላይ ምን መርጣለን። በቀጣይ ቪዲዮ መርጠን የምናሳውቃችሁ እኔ አንቺ ራስሽ ሜሽን እንዳያደርጉሽ ሱፐሪ። ለማንኛውም ውድ ቤተሰቦች እንዳልኳችሁ በዱአ ከጎኔ ሁኑ እላችኋለሁ። የፈኪ መልስ ባይዘው አይ የሆነ ማለት ሰሞኑን ቤተሰብ ራሱ በቃ ማዘር ጋር ሄጄ አልነበረ ትክክል አይደለም አለችኝ። ምንድነው? አይ በቃ ትክክል አይደለም የሆነ ፊት ብቻ ምናምን ስትለኝ ምንድነው የሚያስጨንቅ የሚያሳስብ ነገር አለ ስትለኝ ነገርኳት። ከዛ በቃ ዱአ አረግልኝ አለችኝ። ቆሞ ቀረ የሆነ መሰለኝ ዱአ አረገችልኝ ማለት ነውና ስለዚህ አንቺን ደግሞ ጠርቼ ያማከርኩበት ምክንያት ምን መሰለሽ? አንደኛ ቤተሰብ ዱአ እንዲያደርጉልኝ በዛው፣ ሁለተኛ ደግሞ ያንቺን ሐሳብ ለማወቅ ነበርና ደስ የሚል ሐሳብ ነው የሰጠሽኝ። እኔ ምን እልሃለሁ ማለት ደገፍሽኝ ስልሽ አረ ይቅርብ ምን ያደርግልሃል በዚህ ሰዓት እስቲ ያገቡትን ተቃጥሎ ማን ይቀራል? ሁሉም ማለት አለበት። ወይኔ ጋይስ መጨረሻችሁ ያሳምርልን ማለት ነው። ይሄው መጨረሻውን ይዛው ገደል ገባች። አሁን ማለት ነው ጓንዳ አደርግልህ ቆንጆ ጁስ ጋብዘኝ። ትናንት ጁስ ዛሬ ጁስ ምን አባ ትናንት ራሴ እኮ ነው የከፈልኩት። ችግር የለውም እንሂድ ውድ ቤተሰቦች እንሂድ አብረን እዛ ጁስ ጋብዛታለሁ። እንደፈረደብኝ ምንም ማድረግ አልችልም። ስላስደሰት ታስከፍላለህ። ጋብዘኝ ነለሽ ነው የሚለው። እኔ ክያለሁ እጃችን በተስከፍዬ ሻቀ ያማ ሁሌም ነው። እና ውድ ቤተሰቦች ከኛ ጋር እስከዚህ ሳቁ ስላላችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንመጣ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።